ጾም ማረፊያችን ነው። ከእግዚአብሔር ጋር መገናኛችን ነው። ማረፍ አልደከማችሁ? እርስ በርስ መነቋቆሩ፣ መበላላቱ፣ መለያየቱ፣ ዘረኝነቱ፣ አድመኝነቱ፣ ዝሙቱ፣ ስካሩ፣ ጥንቆላው፣ መተቱ አልደከማችሁም? ክርስቲያኖች ሱባኤው መጣ እረፍት የሚሰጠው። ስለዚህ ለሱባኤው ደግሞ የኃጢአት ስርየት ያስፈልገናል፣ መመለስ ያስፈልገናል፣ ማረፍ ያስፈልገናል። እኛም ደክሞናል፣ እናንተም ደክሟችኋል። እረፍት ፈልገን የመጣን ህዝቦች ነን። ዓለም አድክማን የመጣን ህዝቦች ነን፣ ሰዎች ነን። አዝላን የመጣን ህዝቦች ነን። በመስቀሉ ስር መሆን ማረፍ፣ ከክርስቶስ ጋር መሆን ማረፍ፣ ክርስቶስን መምሰል ማረፍ። ለማረፍ ደግሞ የኃጢአት ስርየት ያስፈልገናል። ጎድሎብናል፣ ጎለናል። እግዚአብሔር እርሱ የጎደለንን እንዲሞላ ሙሉ እንዲያደርገን በፊቱ የምንቆም እርሱን የምንከተል እርሱን የምናይ በእርሱ የመስቀሉ ጥላ ስር እንድንኖር እግዚአብሔር ይርዳን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይግባው። አምላካችን እግዚአብሔር ቀኑን በሰላም አውሎ ለዚህ ሰዓት ጊዜ ላደረሰን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። የጊዜ ባለቤት አምላካችን እግዚአብሔር በእድሜያችን ላይ ይህን ጊዜ ሰጥቶ ቃሉን እንድንሰማ እንድንባረክና እንድንቀደስ ስብራታችን እንዲጠገን ባዶነታችን እንዲሞላ ሰላማችን እንዲበዛ የሰበሰበን አምላክ የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የእናትነት ፍቅሯ፣ በረከቷ፣ ረድኤቷ በሁላችን ላይ አድሮ ይኑር። እግዚአብሔር ከሁላችን ጋር ይሁን። ይሄ ሰዓት የእግዚአብሔር ሰዓት፣ የእግዚአብሔር ጊዜ ነው። እግዚአብሔር በአንድም በሌላ መንገድ የሚናገርበት ጊዜ፣ እግዚአብሔር አምላካችን እኛን ትንንሾች አገልጋዮቹን መሳሪያ አድርጎ የሚናገርበት ጊዜ፣ የሚያስተምርበት ጊዜ፣ እግዚአብሔር እናንተን ልጆቹን እንድትማሩ፣ እንድትቀደሱ፣ እንድትባረኩ የሚያደርግበት ጊዜ፣ የእግዚአብሔር ጊዜ፣ እግዚአብሔር በአንድም በሌላም መንገድ የሚናገርበት ጊዜ፣ ይሄ ጊዜ የተለየ ጊዜ፣ የእግዚአብሔር ቃል እንደ ንጹህ ውሃ የሚፈስበት ጊዜ፣ ይሄ ጊዜ፣ በዚህ ጊዜና ሰዓት እግዚአብሔር ሁላችንንም አስተምሮና መክሮ የጎደለንን ነገር ሁሉ ሞልቶ የተቋጠረ ነገራችንን ሁሉ ፈቶ እንዲሸኘን የእርሱ ቅዱስ ፈቃድ ይሆንልን። መቼም ሁላችንም ጎሎብናል፣ ያልጎደለበት የለም።
ጎድሎብናል፣ ጎሎናል። ጎድሎብናል፣ ጎለናል። ስለዚህ እግዚአብሔር እርሱ የጎደለንን እንዲሞላ ሙሉ እንዲያደርገን በፊቱ የምንቆም እርሱን የምንከተል እርሱን የምናይ በእርሱ የመስቀሉ ጥላ ስር እንድንኖር እግዚአብሔር ይርዳን። የክርስቶስ የመስቀሉ ጥላ ቀራንዮ ላይ የነበረው የክርስቶስ መስቀል በተሰቀለበት በመስቀሉ ጥላ ስር ያረፉ ነፍሳት ወይንም መቃብሮች እንደተከፈቱ ሙታን እንደተነሱ ክርስቶስን እንዳዩ ዛሬም እኛ እኮ የለንም። በአንድም በሌላም መንገድ የለንም። ኃጢአት የሸፈነን ክርስቶስን ያላየን ብዙዎች ነን። ስለዚህ ጥላ ያስፈልገናል። የምን ጥላ? የመስቀሉ ጥላ ያስፈልገናል። በሱ ስር እንድንሆን አምላካችን እግዚአብሔር ይርዳን። እግዚአብሔር ከኛ ጋር ይሁን። ትንሽ ነገር እናንሳ። በጣም ትንሽ ሰዓት በዚህ በሉቃስ ወንጌል ምዕራፍ 7 ቁጥር 48 ላይ እስኪ ነይ የኃጢአት ስርየት ብለን እስኪ እንማር። ምን አልኳችሁ? የኃጢአት ስርየት መደምሰስ የኃጢአት እስኪ ብለን እንነሳ። የኃጢአት ስርየት የተደረገላትን ሴት እስኪ እናምጣት። እኛም ኃጢአታችን እንዲሰረይ እንፈልጋለን አይደለም? አንፈልግም? እንፈልጋለን። በሆነ መንገድ በሆነ ሰዓትና ጊዜ በዚህ በዛሬዋ ዕለት በዛሬዋ ቀን በዛሬዋ ውሎ ከእግዚአብሔር መንገድ የወጣንባቸው ነገሮች ብዙ ናቸው። በማየት በመስማት በመሄድ በመናገር ብዙ ናቸው። ስለዚህ የኃጢአት ስርየት ያስፈልገናል። አየት እናድርግና ታሪኩን ከኛ ጋር እናገናኘው። የኃጢአት ስርየት የተደረገላት አንዲት ሴት አለች። እሷን እስኪ ለትምህርት እንዲሆነን ከእግዚአብሔር ጋር ለመገናኛ እንድትሆነን ወደ እግዚአብሔር መቅረቢያ እንድትሆነን እግዚአብሔርን እንድናይባት መነጽር እንድትሆነን ክርስቶስን የምናይባቸው ብዙ ምሳሌ የሆኑ ብዙ በመጽሐፍ ቅዱስ የተቀመጡ በገድላት ያሉ ምሳሌ የሆኑ ብዙ ሰዎች አሉ። እስኪችን ሴት እናያት። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም ተገልጾ በዚህ ምድር ላይ በሚመላለስበት ዘመንና ጊዜ ብዙ ሕዝብ ይከተለዋል።
ከብዙ ሰዎች ጋር ይውላል። እርሱ ማደሪያ የለውም፣ ከደቀ መዛሙርቱ ጋር ያድራል። ክርስቶስ እኔና እናንተን ለማዳን ወደዚህ ምድር ሲመጣ ራሱን የሚያስጠጋበት ወይንም ማሳረፊያ ጎጆ ቤት የለውም ነበር። ማረፊያ ሳይኖረው እሱ ለኔና ለናንተ የልባችን እረፍት ሰላማችን ሆነ። ክብር ይግባው። ሰላማችን ሆነ። መድኃኔዓለም ኢየሱስ ክርስቶስ ማረፊያ ሆነን። መድኃኔዓለም ኢየሱስ ክርስቶስ የወፎች ጎጆ አላቸው ብሎ አሞራዎች የሚጠጉበት ታዛ አላቸው አለና የሰው ልጅ ራሱን የሚያስጠጋበት ጎጆ የለውም አለ መድኃኔዓለም ኢየሱስ ክርስቶስ። እውነት ነው። አምላካችን እኔና እናንተን ፈልጎ ሲመጣ ማረፊያ የለውም። የተወለደበትን ቦታ ብንመለከት በእናቱ ጀርባ ላይ የተንከራተተባቸውን ሀገሮች ወይንም ስፍራዎች ብናይ የዞረባቸው ወይም የተመላለሰባቸው አካባቢዎችን ያስተማረባቸው ቦታዎችን ብንመለከት ክርስቶስ ማረፊያ የለውም። ብዙ ሕዝብ ይከተለው ነበር። አሁን እኛ ለማረፍ የመጣን ሕዝቦች ነን። ለማረፍ እረፍት ፈልገን የመጣን ሕዝቦች ነን። እረፍት እንፈልጋለን። ዓለም አድክማን የመጣን ሕዝቦች ነን፣ ሰዎች ነን። ዓለም አድክማን አዝላን የመጣን ሕዝቦች ነን። እረፍት እንፈልጋለን። እረፍት ማረፍ፣ በመስቀሉ ስር መሆን ማረፍ፣ ከክርስቶስ ጋር መሆን ማረፍ፣ ክርስቶስን መምሰል ማረፍ እንፈልጋለን። ለማረፍ ደግሞ የኃጢአት ስርየት ያስፈልገናል። መመለስ ያስፈልገናል። ይቅርታ ያስፈልገናል። ንስሐ ያስፈልገናል። ክርስቲያኖች ማረፍ አልደከማችሁ? አልደከማችሁም? ያደክማል እኮ እርስ በርስ መነቋቆሩ፣ መበላላቱ፣ መለያየቱ፣ ዘረኝነቱ፣ አድመኝነቱ፣ ዝሙቱ፣ ስካሩ፣ ጥንቆላው፣ መተቱ አልደከማችሁም? ክርስቲያኖች እረፍት ያስፈልገናል። ይኸው ታላቁ ጾም መጣ፣ እረፍት የሚሰጠው ሱባኤው መጣ፣ እረፍት የሚሰጠው። ስለዚህ ለሱባኤው ደግሞ የኃጢአት ስርየት ያስፈልገናል። ንስሐ መመለስ ያስፈልገናል። ማረፍ ያስፈልገናል። እረፍት ደክሞናል። እኛም ደክሞናል። እናንተም ደክሟችኋል። የደከማቸውን ሰዎች ደግሞ ለማሳረፍ ክርስቶስ ይጣራል። ኑ እናንተ ሸክማችሁ የከበዳችሁ ኑ አለ፣ አሳረፋችኋለሁ። ምን እላችኋለሁ? ምን እላችኋለሁ? እስኪ ተናገሩት በማርያም። ምን እላችኋለሁ? አሳረፋችኋለሁ፣ እረፍት እሰጣችኋለሁ፣ ታርፋላችሁ እያለ ነው። ለማረፍ እየመጣችሁ ነው ክርስቲያኖች። ይኸው መድኃኔዓለም አሳራፊው ጌታ እርሱ ፊት ተሰብስበናል። አሳርፈን እንበለው እስኪ፣ አሳርፈን። ይኸው እቺ ሴት ተቅበዝባዥ ሴት፣ ኃጢአተኛ ሴት፣ በደለኛ ሴት፣ ሰዎች ሁሉ የሚጠቋቆሙባት ሴት
ለማረፍ ፈለገች። ደከመኝ አለች። በቃ ማረፍ እፈልጋለሁ አለች። ስለዚህ ክርስቶስ ወዴት ነው ያለው አለች። ማን ወዴት ነው ያለው? ክርስቶስ አዳኙ ኢየሱስ ክርስቶስ ወዴት ነው ያለው? የሚያሳርፈው ወዴት ነው ያለው አለች። መጠየቅ ብቻ ነው የፈለገችው። ማንን? ክርስቶስን። የት ነው የሚገኘው አለች። የሚገኝበትን ቦታ ብቻ ነው የምፈልገው አለች። አሳራፊውን ጌታ፣ አዳኙን ጌታ፣ ይቅር ባዩን ጌታ፣ ፈላጊውን ጌታ እፈልገዋለሁ። የት ነው ያለው? የት ነው ያለው? የት ነው የማገኘው አለች። በቃ አያችሁ፣ አሁንም እኛ መፈለግ አለብን። መፈለግ አለብን። ክርስቲያን ፈላጊ ነው። አምላኩን ፈላጊ ነው። ጌታውን ፈላጊ ነው። መፈለግ አለብን። በብሉይ ኪዳን አብርሃም እንደፈለገ ታውቃላችሁ? ማንን? እግዚአብሔርን እኮ ፈልገዋል። አብርሃም የዛ የጣዖት አምላኪ ልጅ ወይም የጣዖት ነጋዴ ልጅ፣ የጣዖት ጠራቢ ልጅ አብርሃም እግዚአብሔርን እኮ ፈልገዋል። እግዚአብሔርን በመፈለግ እኮ ደክመዋል። እግዚአብሔርን በመፈለግ የተሸከመው ጣዖት ምንም እንዳልሰራለት በተረዳ ጊዜ እግዚአብሔርን ለመፈለግ ተነሳ። ድካሙን ባላሳረፈው ጊዜ፣ ረሃቡን ባላስተገሰለት ጊዜ፣ ጥሙን ባላረካለት ጊዜ፣ ከፀሐይ ቃጠሎ ባላዳነው ጊዜ፣ ባልሰማው ጊዜ፣ መልስ ባልሰጠው ጊዜ የያዘውን ጣዖት ሰብሮ እግዚአብሔርን መፈለግ አለብኝ ብሎ የተነሳ ሰው ይገርማል። ፀሐዩንም እሳቱንም ወንዙንም እየጠራ ጸልየዋል፣ ለምነዋል። ግን መልስ አልነበረም። በመጨረሻ ኦሪት ዘፍጥረት ምዕራፍ 12 ላይ በመጨረሻ ፀሐይን ተመልክቷል፣ ሙቀቷን አይቷል፣ ብርሃኗን አይቷል። ብድግ ብሎ እጆቹን ዘርግቶ የፀሐይ አምላክ እንዲያናግረው ለምኗል። አናግሬ፣ በቃ ይሄንን የፈጠርክ የዚህ ብርሃን አምላክ አናግሬ ብለዋል። እግዚአብሔር የአብርሃምን ድምፅ ሰምቶ ጠርቶታል። እኔ ወደማሳይ ቦታ ሂድ ብሎታል። እግዚአብሔር ወዳሳየው ቦታ ሄዷል። የእግዚአብሔርን ድምፅ ሰምቷል። የምድርንም በረከት ሰጥቶታል። በበረከት እንዲኖር አድርጎታል። የእግዚአብሔር ወዳጁም አድርጎታል። ድምፁን እንዲሰማም አድርጎታል። በልቡም በቤቱም እግዚአብሔር ተገኝቷል። እግዚአብሔርን በመፈለግ የተገኘ ጸጋና ክብር ነው። ስለዚህ ክርስቲያን ምንድን ነው? እግዚአብሔርን ምን ሚል ነው? የሚፈልግ ነው። ክርስቲያኖች እግዚአብሔርን ፈላጊ ነው። ሁሉ ጊዜ እግዚአብሔርን የሚፈልግ፣ ወደ እግዚአብሔር የሚጮህ፣ ወደ እግዚአብሔር የሚጣራ፣ እግዚአብሔር የሚፈልገው፣ እግዚአብሔር የሚጠራው፣ እግዚአብሔር ና የሚለው፣ እግዚአብሔር የሚያቅፈው የሚቀበለው ነው ክርስቲያን።
ልክ እቺ ሴትም እንዲህ ነው። ኢየሱስ ክርስቶስ የት ነው ያለው? አዳኙ የት ነው ያለው? መድኃኒቱ የት ነው ያለው? ይህን ነበር የምትለው። ማንን ፈላጊ ናት? ክርስቶስን ፈላጊ፣ አምላኳን ፈላጊ፣ ጌታዋን ፈላጊ፣ ይቅርታ ፈላጊ ናት። በቃ ምሕረት ፈላጊ ናት። እግዚአብሔርን የሚፈልግ ይቅርታን ይፈልጋል፣ ምሕረትን ይፈልጋል፣ በረከትን ይፈልጋል። በቃ ስለዚህ ክርስቲያኖች እኛ ምሕረት ፈላጊዎች ነን። ኢትዮጵያ ምሕረት ፈላጊ ናት፣ ሰላም ፈላጊ ናት፣ በረከት ፈላጊ ናት። ኢትዮጵያና ሕዝቦቿ ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊትም ሲናገር ኢትዮጵያ ታበጽሕ እደዊሃ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ አለ ተራራውን አይደለም፣ ወንዞቹን አይደለም፣ ወይንም ቅጠሉን አይደለም፣ ይሄን የምናየውን ብርሃኑን አይደለም። ኢትዮጵያ እናንተ ናቸው። ኢትዮጵያ እኛ ነን። እጆቻችንን ወደ ጌታ የምንዘረጋ፣ ማረን የምንል፣ ይቅር በለን የምንል፣ እዘንልን የምንል፣ ሁል ጊዜ ምሕረት የምንፈልግ እኛ ኢትዮጵያውያን ምሕረት ፈላጊዎች፣ ይቅርታ ፈላጊዎች፣ የክርስቶስን ፍቅር ፈላጊዎች፣ አንድነትን ፈላጊዎች ነን። ስለዚህ ሁል ጊዜ ልንፈልግ ይገባል። በቃ ስንፈልግ እናገኛለን። አብርሃም አምላኩን እንዳገኘ እናገኛለን። ይህች ሴት ጌታ የት ነው ያለው አለች። ኃጢአቷን በደሏን እያሰበች ሰዎች ኃጢአተኛ ናት ይላሉ። እነርሱ እያሉ እሷ ክርስቶስን ትፈልጋለች። ከነ ኃጢአቷ፣ ከነ ሸክሟ፣ ከነ በደሏ ክርስቶስን ትፈልጋለች። ከዛስ ክርስቶስ ፈሪሳዊ ቤት አለ ነው የተባለችው። አንድ ፈሪሳዊ ቤት ተቀምጧል ክርስቶስ አላት። እዛ ነው ያለው፣ እዛ ሂጂ ታገኘዋለሽ አላት። ይገርማል። ብድግ ብላ ባላት ነገር ሁሉ ገበያ ሂዳ ውድ የሆነ ነገር ይዛ ክርስቶስ ወዳለበት ቤት ሄደች ይላል። ክርስቶስ ወዳለበት። ይህች ሴት መቼ ነው ክርስቶስን ያገኘችው? መቼ ይመስላችኋል? እዛ ቤት ሄዳ በሩ ላይ ነው ያገኘችው? ውስጥ ገብታ ነው ያገኘችው? አይደለም፣ አይደለም። ለፍለጋ ስትነሳ፣ ስለ እርሱ ስትጠይቅ፣ ስትጨነቅ፣ የት ነው ያለው ስትል፣ ስትፈልግ ክርስቶስን አግኝተዋለች። በቃ ከቤትህ ስትነሳ፣ ከቤትህ ስትመጪ የት ነው እንመጣለን ብለን የመጣ ነው? የት ነው? መድኃኔዓለም ነው አይደለም? መድኃኔዓለም ደርሼ ልምጣ ስትይ እግዚአብሔር ተመልክተዋል። ስንመጣ ጠብቆ አምጥቶናል። በቃ አሁን ያንተና ያንቺ ስራ፣ የኛ ስራ ይቅርታን መጠየቅ ነው። ያለፈውን ይቅር በለኝ ማለት ነው። ያለፈውን ይቅር በለኝ፣ ምሕረትን አድርግልኝ ለዋልኩበት ኃጢአት፣ ለሰነበትኩበት ኃጢአት፣ ለበደልኩት በደል፣ ለሰራሁት ክፉ ስራ አምላኬ ይቅር በለኝ፣ ፊትህን ወደ እኔ መልስ
ጌታ ሆይ ብለን መጸለይ ነው። በቃ ይሄ ነው። ፊትህን ወደ እኔ መልስ፣ የይቅርታ ፊትህን፣ የምሕረት ፊትህን መልስ ማለት ነው። ከቤቷ ስትወጣ እግዚአብሔር አይቷታል፣ ተመልክቷታል። በቃ ያንን ውድ የሆነ ነገር ይዛ መጣ። ያንን የፈሪሳዊ ቤት በሩን ትደበድባለች። ጌታዬ ከዚህ አለ፣ እኔ ወደ እርሱ እገባለሁ እያለች ትደበድባለች። በር ታንኳኳለች። አንኳኳ፣ የመድኃኔዓለምን በር አንኳኳ፣ የመድኃኔዓለምን በር አንኳኪ። እግዚአብሔር በሩን ይከፍትላል። የምሕረቱን በር፣ የይቅርታውን በር፣ የቸርነቱን በር እግዚአብሔር ይከፍታል። አንኳኩ በጸሎት፣ አንኳኩ በንስሐ፣ አንኳኩ እግዚአብሔርን በመለመን በማመን፣ አንኳኩ በፍቅር፣ አንኳኩ የዓለምን ኮተት ጥላችሁ አንኳኩ፣ ይከፈትላችኋል። እኛ ከነሸክማችንና ከነኮተታችን እያንኳኳን አልተከፈተም፣ በሩ ዝግ ነው። እናንተም ትጮኻላችሁ፣ እኛም እንጮኻለን። እግዚኦ መሐረነ ክርስቶስ፣ ማረን ይቅር በለን እንላለን። መሰማት የለም። ልክ በዘመነ ሳሙኤል እንደነበረው በዚህ በመጽሐፈ ሳሙኤል በምዕራፍ 3-4 ብትመለከቱ በዚያን ዘመን የእግዚአብሔር ድምፅ ጠፍቶ ነበረ ይላል። በቃ መሰማት አልነበረም ማለት ነው። የካህኑ ልጆች መስዋዕቱን ያቀርባሉ፣ ያመሰግናሉ፣ ይጮሃሉ፣ ድምፅ የለም ነበረ። እስራኤል የተጨነቁበት ዘመን ያ ዘመን፣ የእግዚአብሔር ድምፅ የጠፋበት ዘመን ያ ዘመን፣ ጩኸት ብቻ የነበረበት ዘመን ያ ዘመን። እንጃ ዛሬም እንደዛ ይመስለኛል። ምክንያቱም ሁላችንም ደክመናል። ሁላችንም ብዙ ጾም ጾመናል፣ ብዙ ጸሎት ጸልየናል፣ ብዙ ሰግደናል። ሁል ጊዜ እንቀድሳለን፣ ታስቀድሳላችሁ። እስኪ ራሳችንን እንየው። ክርስትና ወደ ራስ መመለስ፣ ራስን ማየት፣ በክርስቶስ ጥላ ስር መሆን፣ ይሄ ነው። እንዴት ነው ያለ ነው? ልብሱ ይሆን ክርስቲያን የሆነው? ልባችን የት ነው ያለው? ምን እየሰራን ነው? ክርስቲያኖች ራሳችንን ማየት ያስፈልጋል። ሁላችንም ደክመናል። ድምፅ መሰማት ባልነበረበት ዘመን የእግዚአብሔርን ድምፅ የሚሰማ ሳሙኤል ተገኝቷል። ዛሬም እግዚአብሔር እንደ ሳሙኤል አይነት ድምፁን የሚሰማ ይፈልጋል። እግዚአብሔር ይርዳን። እስኪ ከባድ ነው። እግዚአብሔር ይርዳን። ታንኳኳለች፣ እቺ ሴት ትደበድባለች፣ በሩን እንዲከፈትላት ትደበድባለች። ክርስቶስን ለማግኘት በሩን ትደበድባለች። አዳኟን ለማግኘት በሩን ትደበድባለች። መድኃኒቷን ለማግኘት በሩን ትደበድባለች።
የሚከፍቱላት የለም። ፈሪሳዊው መጥቶ ተመልክቷት ተመልሷል። ምንድነው ብለው? ኃጢአተኛ ናት፣ በደለኛ ናት፣ መግባት የለባትም ብሎ በሩን ዘግቷል። ከእግዚአብሔር ጋር ስንሆን ሁሉም በሮች ይከፈታሉ። የሚዘጋ ነገር አይኖርም። የተቋጠሩ ነገሮች ሁሉ ይፈታሉ። የሚቋጠር ነገር አይኖርም። ከእግዚአብሔር ጋር እንሆን ክርስቲያኖች። ክርስትና ከእግዚአብሔር ጋር መሆን ነው። ኃጢአተኛ ናት፣ መግባት የለባትም፣ ዘግቷል በሩን። ፈሪሳዊው ግን ማን እየተመለከታት ነው? ማን እያያት ነው? እግዚአብሔር እያያት ነው። አምላካችን እያያት ነው። መድኃኒት ክርስቶስ እያያት ነው። እሱ እየተመለከታት ነው። አሁን እኮ እግዚአብሔር እያየን ነው። ክብር ይግባው፣ አመስግኑት። እየተመለከተን እኮ ነው። በእርሱ ጥላ ስር ነን። ክብር ይግባው። የሚመለከተንን አምላክ ደግሞ ይቅር በለን ልንለው ያስፈልጋል። ይቅርታ ፈጥኖ ይደረግልን፣ ይቅርታ ይሁንልን ልንል ያስፈልጋል። አያችሁ፣ እሷ ትደበድባለች፣ ክርስቶስ ይመለከታታል፣ ያያታል። ፈሪሳዊው ይዘጋል። ክፈትላት ትግባ አለ ክርስቶስ። ክብር ይግባው። ክፈትላት አለ። በቃ እግዚአብሔር ይሁን ካለ ይሆናል። ክፈትላት፣ ትግባ ትግባ። መከልከል የሌለባት እደጅ ቆማለች፣ ትግባ አለ። ይቅርታን ይዛ መጣለች። ምሕረት ፈልጋ መጣለች። ስለዚህ ትግባ ትግባ፣ ክፈትላት አለ። እንደገባች አልቆመችም። በእግሩ ስር ነው የወደቀችው። ወደቀች። በሉ በንስሐ ውደቁ። ታላቁ ጾም መጣ። በንስሐ ተመለሱ። ታላቁ ጾም መጥቷል። ከእግዚአብሔር ጋር ሆኑ። ታላቁ ጾም መጥቷል። በንስሐ የተዘጋውን በር አስከፍቱ፣ ይከፈትልን። ወደ ንጉሱ ገብተን ይቅርታን ጠይቅ። ገብታ ማልቀስ ነው የጀመረችው። ማንባት ነው የጀመረችው። በፀጉሯ ማበስ ነው የጀመረችው። መሳም ነው የያዘችው። የያዘችውን ነገር በሱ ላይ ማርከፍከፍ ነው የያዘችው። የሚገርም ፍቅር ነው። የሚገርም እምነት ነው። ድንቅ የሆነ አቀራረብ ነው። ልዩ ክርስትና ነው። ልዩ እምነት ነው። ክርስቶስ ይመለከታል፣ ያያል። ተደንቋል። ፈሪሳዊውን ይጠይቀዋል። እግሬን አላጠብክም፣ አልሳምከኝም፣ ዘይት አልቀባኸኝም፣ አንተ በስርዓቱ አልተቀበልከኝም። ይኸው እንባዋ አጠበኝ፣ ፀጉሯ አበሰኝ፣ ከንፈሯ ሳመኝ። ያማረውን ሽቶ በላይ ላይ ያደረገች አለ። ብዙ የወደደች ሴት ናት አለ። በቃ ጌታ ምን አለ? ብዙ የወደደች ሴት። አይገርም? ብዙ የወደደች፣ ብዙ ምሕረት፣ ብዙ ቸርነት፣ ብዙ ይቅርታ፣ ብዙ ሰላም፣ ብዙ ፍቅር፣ ብዙ በረከት የወደደች አለ። ስለዚህ የኃጢአት ስርየት ሆኖላታል አለ። ክብር ይግባው። የኃጢአት ስርየት ሆኖላታል። የኃጢአት ስርየት ሆኖላታል። በታላቁ ጾም የኃጢአት ስርየት ይሁንልን ክርስቲያኖች። እንዲሆንልን እናንኳኳ። እንዲሆንልን ከነሸክማችን እንምጣ። በንስሐ እናርግፈው። ወደ እግዚአብሔር እንመለስ። ከእግዚአብሔር ጋር እንሁን። በመመለስና በማረፍ
ትድናላችሁ ተብሎ ተጽፏል። ስለዚህ በመመለስ እንረፍ። ደክሞናል፣ በጣም ደክሞናል። ሐሜት ደክሞናል፣ ዘረኝነት ደክሞናል። በጣም ብዙ የደከመን ነገር አለ በዚህ ምድር ላይ። እንረፍ በቃ። ጾም ማረፊያችን ነው፣ ከእግዚአብሔር ጋር መገናኛችን ነው። ይበቃናል። እግዚአብሔር ይርዳን።